ኢትዮጵያ ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ የፌዴሪ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ ተናገሩ። በሌላ መረጃችን ኢህአፓ 3 አባላቱና ደጋፊዎቹ በፌዴራል ፖሊስ ያለ ምንም ማብራሪያ መታሰራቸውን ገለጸ። በአፋጣኝ እንዲፈቱም ጥያቄ አቅርቧል። አሜሪካ ከኢራን ጋር ባደረገችው ጦርነት ሁሉንም ለማለት በሚያስችል ደረጃ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ ጨርሳለች ተባለ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝሩ እንደምንመለከታቸው ጉዳዮች እናልፋለን። ኢትዮጵያ ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ የፌዴሪ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ ተናገሩ። የአየር ኃይሉ 3ኛ አየር ምደባ ላስመዘገበው የላቀ ግዳጅና የሥራ አፈጻጸም ስኬት በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና ምስጋና መርሃ ግብር ተካሂዷል። ሌተናንት ጀነራል ይልማ መርዳሳ በዚህ ወቅት እንዳሉት መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ ይገኛል። አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ ነው። አዛዡ ኢትዮጵያ በምትገኝበት ቀጠናም ያለው የኃይል አስተላለፍ ተለዋዋጭና ኢተገማሽ መሆኑን ጠቁመዋል። የፌዴሪ አየር ኃይልም ይህንን ታሳቢ በማድረግ የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎች እያፈራ መሆኑን የዘመኑን የውጊያ ቴክኖሎጂዎች እያስጠበቀ እንደሚገኝም አስታውቋል። 3ኛ አየር ምድብ የሪፎርሙ አባል በመሆን በርካታ ስራዎችን በማከናወን ልዩ ታሪክ ያለው መሆኑንም አንስተዋል። ምድቡ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን አስታውሰው አሁንም ያንን የጀግንነት ታሪክ እያደሰ በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ በጥራትና በብዛት እያፈራ ይገኛል ያሉት የሚለወጠውን የውጊያ አውድና የኃይል አስተላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበትም አስገንዝበዋል። ኢትዮጵያ ሊፈታተኑ የሚሞክሩ ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና ተቋም መገንባቱን ገልጸው የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በጀግንነትና በስኬት መወጣታቸውን ሊኮሩ ይገባልም ብለዋል። በቀጣይም ታላላቅ ተልዕኮዎች እንደሚጠብቁ በመረዳት ሁሉም በዚህ ረገድ ዝግጁነቱን ማጠናከር እንደሚያስፈልግም ገልጸዋል። በዚህም ኢትዮጵያ ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይልንም ገንብተናል ብለዋል። በሌላ መረጃችን ኢህአፓ 3 አባላቱና ደጋፊዎቹ በፌዴራል ፖሊስ ያለ ምንም ማብራሪያ መታሰራቸውን ገለጸ። በአፋጣኝ እንዲፈቱም ጥሪ አቅርበዋል። የተቃዋሚ ፓርቲ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊውን ጨምሮ ከፓርቲው ጋር ግንኙነት ያላቸው 3 ግለሰቦች ባለፉት 2 ቀናት ውስጥ በፌዴራል ፖሊስ መታሰራቸውንና እስካሁን የታሰሩበት ምክንያትም እንዳላወቀ ገለጸ። ከአዲስ ስታንዳርድ ጋር በነበራቸው አጭር ቃለ ምልልስ የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የእስር እርምጃው ሐምሌ 27 በጠበቃ አበራ ንጉስ መጀመሩንና በኋላም በዚህ ዕለት ይስሐቅ ወልዳይን መታሰሩን ተናግረዋል። በትናንትናው ዕለት ስም አበባ አካሉ በቁጥጥር ስር መዋሉ ተገልጿል። የዜና እስከወጣበት ድረስ ፌዴራል ፖሊስ ስለ እስሩ በይፋ አስተያየት አልሰጠም። በሶስቱም ታሳሪዎች ላይም የተመሰረተ ክስ ለመኖሩም የተገለጸ ነገር የለም። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ድምጽ ዘገባችን እናልፋለን። አሜሪካ ከኢራን ጋር ባደረገችው ጦርነት ሁሉንም ለማለት በሚያስችል ደረጃ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ ጨርሳለች ተባለ። አሜሪካ ከኢራን ጋር ባደረገችው የ9 ወራት ጦርነት ወቅት የአሜሪካ ጦር ከዓለም አቀፍ ክምችቱ ከፍተኛውን የሩቅ ርቀት አልሞ ተኳሽ ሚሳኤሎችን ተጠቅሞ የጨረሰ መሆኑንና ይህም ወደፊት የጦር ሰራዊቱን ዝግጁነት አደጋ ላይ ጥሏል ሲሉ መረጃ ያላቸው 3 ምንጮች ለሮይተርስ ገልጸዋል። እነዚህ ሚሳኤሎች በዋናነት የአርሚ ታክቲካል ሚሳኤል ሲስተምስ እና ፕሪሲሽን ስትራይክ ሚሳኤልስ በመባል የሚታወቁ የምድር ለምድር ተምዘግዛጊ ወታደራዊ መሳሪያዎች ናቸው። ከምንጮቹ ሁለቱ እንደገለጹት አሜሪካ እነዚህ መሳሪያዎች ሁሉንም ለማለት በሚያስችል ደረጃ ተጠቅማ ለኢራን ጨርሳቸዋለች ብለዋል። ሮይተርስ ነሐሴ 28 2018 እንደዘገበው የአሜሪካ ጦር የኤቲኤሲኤምኤስ እና የፕሪሲሽን ስትራይክ ሚሳኤሎችን ክምችት ምን ያህል የተጠናቀቀ እንደሆነ ቀደም ሲል የወጣ መረጃ የለም። እያንዳንዳቸው ከ$1 ሚሊዮን በላይ ወጪ የሚጠይቁት እነዚህ የሩቅ ርቀት አልሞ ተኳሽ ጦር መሳሪያዎች ከአስተማማኝ ርቀት ትክክለኛ ጥቃቶችን ለማድረስ የሚያስችሉ ሲሆኑ የአሜሪካ ወታደራዊ ኃይል አስፈላጊ ጦር መሳሪያ አይነቶች ናቸው። እነዚሁ የአሜሪካ የሚቀርቡ ኤቲኤሲኤምኤስ ሚሳኤሎች በዩክሬን ጦርነት ወቅት ከፍተኛ ሚና የተጫወቱ ሲሆን የዩክሬን ኃይሎች በሩሲያ ውስጥ ባሉ ኢላማዎች ላይ ጥቃት እንዲሰነዝሩ አስችሏቸዋል። በዚህ ምክንያት አሜሪካ ከኢራን ጋር ባደረገችው የ9 ወራት ጦርነት ሁሉንም ለማለት በሚያስችል ደረጃ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ ጨርሳለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።